መርድ በቀለ ማን ነው? እነማን ነበሩ? ነውን ለማወቅ ነበርን መጠየቅ ይላል ብሂሉ። ብዙዎች ነበሩ፣ ነበር እንዲህ ቅርብ ሆነ እንጂ። እነ ዶክተር ተስፋዬ ገብረ ጊዜ፣ እነ አህዱ ሳቡሬ፣ እነ በዓሉ ግርማ፣ እነ ገዳሙ አብርሃ፣ እነ ወርቁ ተገኝ፣ እነ ሙሉጌታ ሎሌ፣ እነ ታደሰ ሙሉነህ፣ እነ መርስዔ አበበ፣ ኧረ ስንቱ ብዙ ናቸው። እና ጋዜጠኛና ዲፕሎማቱ መርድ በቀለም ከነማን ነበሩ ጎራ ተደመረ። ሞት አደላዳዩ። በህትመት ጋዜጠኛነቱ፣ በዜና አቀናባሪነቱ፣ በሬዲዮ ዘጋቢነቱ፣ በብልህ ዲፕሎማትነቱ የታወቀ አንቱ የተባለም ጋዜጠኛው መርድ በቀለ ህዳር 2 ቀን 2018 ዓ.ም ወይም እንደ አውሮፓ አቆጣጠር ኖቬምበር 11 2025 ዓ.ም ከዚህ ዓለም ድካም በድንገት አረፈ። እነሆ ዛሬ 40 ቀናት ተቆጠሩ። በአትላንታ ቆይታው ብዙ አስተዋጽኦ ባበረከተባት፣ ኢትዮጵያውያን ወጣቶችን በአገራቸው ቋንቋ ለዓመታት ባስተማረባት፣ ታሪክና ባህላቸውን እንዲያውቁ ባደረገባት በሰዓሊተ ምሕረት ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጸሎተ ፍትሐት ተደርጎለታል። ታሪኩም ለማኅበረሰቡ ያበረከተው አስተዋጽኦ ጭምር ተነግሮለታል። ሃሌሉያ በቤተሰባቸው መጠሪያ ባቡሽ፣ መንዲ፣ መርዴ ሌላም ሌላም በመባል የሚታወቁት ውድ አባት፣ ውድ አያት፣ ውድ ባለቤት፣ ውድ ወንድም እንዲሁም ውድ አጎት አቶ መርድ በቀለ የእናታቸው የወይዘሮ ጽጌ ወርቅ ተክለ ጻድቅ እና የአባታቸው የአቶ በቀለ ወልደ ኪዳን 11ኛ ልጅ በመሆን በየካቲት 26 1938 ዓመተ ምህረት ማለትም ማርች 5 1946 በአዲስ አበባ ከተማ ቀጨኔ መድኃኔዓለም በሚባለው አካባቢ ተወለዱ። ዕድሜያቸው ለትምህርት እንደደረሰ በቤትና በቄስ ትምህርት ቤት ፊደልና የንባብ ትምህርትን ከተማሩ በኋላ በአምሃ ደስታና በዳግማዊ ምኒልክ ትምህርት ቤቶች የደረጃ ትምህርታቸውን አጠናቀቁ። በመቀጠልም በቀድሞው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የከፍተኛ ትምህርታቸውን በውጭ ቋንቋ ስነ ጽሑፍ ወይንም ፎሬን ላንጉጅ ሊትሬቸር እና በፊሎዞፊ ዘርፍ በማጠናቀቅ ዲግሪያቸውን አግኝተዋል። የዩኒቨርሲቲ ትምህርታቸውን ካጠናቀቁ በኋላ አቶ መርድ ከውድ ባለቤታቸው ከወይዘሮ ኤፍራት እንደሻው ጋር ትዳር መስርተው ኤፍራት ወይንም ቤሉል መርድ እና ዮናታን መርድ የተባሉ ልጆቻቸውንና ሶፊያ ካሌሮ የምትባል የልጅ ልጃቸውን አፍርተዋል። ሀገራቸውን በተለያየ የጋዜጠኝነት መልክ ሲያገለግሉ ከቆዩ በኋላ በመጣው የመንግስት ለውጥ ምክንያት ጅቡቲ ተሰደው እንደ አውሮፓ አቆጣጠር በ1993 ዓመተ ምህረት ወደ አትላንታ በመምጣት
ለረጅም ጊዜ ከተለዩአቸው ቤተሰባቸውና ዘመድ አዝማድ ጋር ለመቀላቀል በቅተዋል። አቶ መርዕድ ለቤተሰባቸውና ለትዳራቸው ያላቸውን ፍቅርና ጽኑ ምግባር በትንሹ ለማስረዳት ከተቻለ ይቺን ገጠመኝን መጥቀስ ተገቢ ይሆናል። በስራ ላይ ተሰማርተው 2 ሕፃናት ልጆቻቸውን ብቻቸውን ሲንከባከቡ የቆዩት ባለቤታቸው ወይዘሮ ኤፍራት ከቀን የሥራ ውሎና ድክመት በኋላ እቤት ሲደርሱ ማንኛውም ወላጅ የእናትነት ሚና እንደምትጫወተው ደከመኝ ሰለቸኝ ሳይሉ ወደ ወጥ ቤት በማቅናት በየቀኑ ምግብ አዘጋጅተው ቤተሰባቸውን ሲመግቡ ልብ ያሉት አቶ መርዕድ አንድ ቀን ሕሊናቸው እንዲህ ሲል ይጠይቃቸዋል። እኔ ቀኑን ሙሉ ቤት ተጎልቼ ስውል፣ እሷ ግን ከድካም በኋላ እንዴት ወደ ድካም ስትገባ ዝም ብዬ አያለሁ። ከዚህ ሕሊና ጥያቄያቸው በኋላ አቶ መርዕድ ውድ እህታቸው ጋር ይደውሉና ኩኑኒ ሃምበርገር እንዴት ነው የሚሰራው ብለው ይጠይቃሉ። ከዛ በፊት ሌላው ቀርቶ አንድ ኩሽና ገብተው ውሃ እንኳን አፍልተው የማያውቁ አባወራ ቤተሰባቸውን ሃምበርገር በመመገብ የጀመሩት የወጥ ቤት ሙያ አድጎ ከማንም ባለሙያ የማያንስ ሆኖ በቤታቸው የተቋደሰ ሁሉ ሙያቸውን ሳያደንቅ ያለፈ አይገኝም። እዚህ ላይ ታናሽ እህታቸው ወይዘሮ ቆንጂት በቀለን መጥቀስ ግድ ይላል። በወንድማቸው ሕልፈት ከጥልቅ ሐዘናቸው የተነሳ ወይዘሮ ቆንጂት ፍቅርም መከራ ነው እያሉ አልቅሰው ሲያስለቅሱን ውለው አድረዋል። ከልጅነት ጀምሮ ጠንክሮ የቆየ የአብሮ አደግ የወንድምና የእህትን የጠበቀ ፍቅር ሞት ሲሰብር አያድርስ ነው። አቶ መርዕድ በቀለ ለ46 ዓመታት በትዳር አብረዋቸው ከቆዩት ከውድ ባለቤታቸው ከወይዘሮ ኤፍራት ከሰፊው ወገኖቻቸውና ወዳጆቻቸው በድንገት በደረሰባቸው ሕመም ምክንያት ህዳር 2 2018 ወይንም ኖቨምበር 11 2025 ከዚህ ዓለም በሞት ተለዩን። የአቶ መርዕድ ከዩኒቨርሲቲ ባሻገር ትምህርት ስልጠና፣ የፖለቲካ ሳይንስ ጥናት በሞስኮ ራሻ፣ የጆርናሊዝም ኮርሶች በጀርመን ሀገር፣ የአቶ መርዕድ በሀገር ቤት የሥራ አገልግሎቶች፣ በታላቁ ቤተ መንግሥት ለንጉሡ የሚቀርቡትን ከሮይተር፣ ኤኤፍፒ፣ ቢቢሲ እና የመሳሰሉት የዓለም ዜና አስተርጓሚ፣ የኢትዮጵያ ሄራልድ የምሽት ኤዲተር፣ የኢትዮጵያ ሄራልድ አዘጋጅ፣ የዛሬቱ ኢትዮጵያ ዋና አዘጋጅ፣ የአዲስ ዘመን ምክትል ዋና አዘጋጅ፣ የአዲስ ዘመን ዋና አዘጋጅ፣ የሕዝብ ግንኙነት መምሪያ ኃላፊ፣ የኢትዮጵያ ዜና አገልግሎት መምሪያ ኃላፊ፣ በማስታወቂያ ሚኒስቴር ምክትል ሚኒስቴር ናቸው። የአቶ መርዕድ በአሜሪካ የሥራ የፖለቲካና የህብረተሰብ ስኬታማ ስራዎች ከኢትዮጵያ የሲኤንኤን ስርጭት አገልግሎት እንዲጀመር ማስደረግ፣ በ1990 እና 91 በአትላንታ ካርተር ሴንተር በተደረገው የሰላም ውይይት የኢትዮጵያ ተወካዮች አባል በመሆን የሰላም ውይይት በዋሽንግተን ዲሲ የኢትዮጵያ ልዑካን ቃል አቀባይና የጋዜጠኞች ቡድን መሪ፣ የሰላም ውይይት በናይሮቢ የኢትዮጵያ ልዑካን ቃል አቀባይና የጋዜጠኛ ቡድን መሪ፣ የአፍሪካ ዜና አገልግሎት ድርጅት በአዲስ አበባ ማቋቋም፣ በህንድ ሀገር በተደረገው የመጀመሪያው ካውንስል ኦፍ ሚኒስተርስ ኦፍ ኢንፎርሜሽን ኦፍ ነን አላይንድ ካንትሪስ ስብሰባ ላይ ተካፋይ በመሆን በ1996 በአትላንታ በተደረገው ኦሎምፒክስ በድርጅቱ ውሳኔ መሰረት የዩጋንዳ ቡድን ባልደረባ በመሆን የኢትዮጵያ ቀይ መስቀል ቦርድ አባል፣ የሮተሪ ክለብ አባል፣ IBM ሄልፕ ሴንተር ስቴት ኦፍ ጆርጂያ ሰራተኛ፣ እንግሊሽ አዘ ሰከንድ ላንጉጅ አስተማሪ፣ በልዩ ልዩ ምክንያት
ሊግባቡ ያልቻሉትን ግለሰቦች፣ ጓደኞች፣ ባለ ትዳሮች በማስታረቅ የወጣቶች የኢትዮጵያ ታሪክና የፊደል የእሁድ ትምህርት አስተማሪ፣ በማህደረ አንድነት የሬዲዮ ዜና፣ የፖለቲካ ትንተና፣ የቃለ መጠይቅ አዘጋጅና በሬዲዮ ጣቢያው የጆርናሊዝም ሙያዊ ቁመና እንዲኖረው ሳይታክቱ መስራት። መርዕድ በቀለ በደግነቱ፣ በፍቅሩ፣ በረጂነቱና በመልካም ስነ ምግባሩ ያፈራቸው አያሌ አድናቂዎች እንዲሁም አፍቃሪዎች አሉት በመላው ዓለም። ለአብነት አንዱን እንጥቀስ፣ የኢትዮጵያን 12ቱ በታሰበበት ዕለት በአዲስ አበባው ቦሌ መድኃኔ ዓለም ቤተ ክርስቲያን የጸሎትና የማስታወሻ ፕሮግራም ተደርጎለታል። የቦሌ መድኃኔ ዓለሙን ፕሮግራም ያስተባበሩት መርዕድን ወንድሜ ጓዴ የሚሉት አቶ ተሾመ ሰይፉ ናቸው። አቶ ተሾመ ሰይፉ የለንደን ነዋሪ ሲሆኑ የሥራ አጋጣሚ አዲስ አበባ ወስዷቸው ነው እረፍቱንም የሰሙት። እናም ፕሮግራሙን ለማስተባበር የተገደዱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ቸሩ ፈጣሪያችን ኢየሱስ ክርስቶስ ለወዳጃችን ወንድማችን መርዕድ በቀለ መታሰቢያ እንደዚሁም ስርዓተ ጸሎትና ስርዓተ ፍትሐት ለመገኘት ስለሰበሰበን ክብር ምስጋና ይድረሰው። በወንድማችን በአቶ መርዕድ በቀለ ጸሎተ ፍትሐት ላይ የተገኛችሁ ቤተሰቦች፣ ጓደኞቹ እና ወዳጆቹ እንደምን አደራችሁ? በዚህች ቅድስት ቤተ ክርስቲያን የተሰበሰብነው ወንድማችንን በክብር ለማሰብና በሕይወት ዘመኑ ያደረገልንን ውለታና የሰጠንን ወንድማዊ ፍቅር ለመዘከር ነው። ጌታችን እና መድኃኒታችን ኢየሱስ ክርስቶስ ሞትን ሞቶ ባሳየን መሰረት ወንድማችንም መርዕድ በቀለ የሞትን ጽዋ ተቀብሎ ከዚች ዓለም ተለይቶ ወደ ፈጣሪ አምላኩ ሄዷል። መርዕድ በሞት ቢለየንም የጠንካራ መንፈሱ፣ ደግነቱ፣ እንዲሁም ታማኝ ጓደኝነቱ እንዲሁም ትዝታው አብሮን ይኖራል። ከአምስት አስርት ዓመታት በላይ በታማኝነት በመከባበርና በመረዳዳት ወንድማዊ ጓደኝነትን ከተጋራሁት ከመርዕዴ ጋር የተገናኘነው በሙያ ወይንም በስራ ምክንያት ሳይሆን በጸባይ፣ በጋራ እሴት እና በመግባባት መመሳሰል ምክንያት ነበር። በዚህም የረጅም ዓመታት ጓደኝነት የቦታ ርቀት ሳያግደን በመፈላለግ በመጠያየቅና በመወያየት አብረን እንደምንኖር እንቆጥረው ነበር። በተመሳሳይ ጓደኝነት መከባበርና መረዳዳት አብረው ኖረው በየተራ በሞት የተለዩንን ጓደኞቻችንን ንጋቱ አሰፋን፣ ሲራክ ገብረ አምላክን፣ በቅርቡ የተለየንን አማሃ ወልደ ጊዮርጊስንም በማሰብና በማስታወስ የኔና የመርዕድ የየቀኑ ትዝታና ትውስታችን ነበረ። በመጨረሻም መርዕዴ ጠንካራ ጓደኝነት አብረን ባሳለፍናቸው ዓመታት የሰጠኸኝ አለኝታነት፣ ፍቅር፣ እምነት ከሕሊናዬ የማይጠፋና አብሮኝ የሚኖር መሆኑን ባለቤቴ፣ ልጆቼና ቤተሰቤም በአክብሮትና በልዩ ትዝታ ሲያስታውሱህ
እንደሚኖሩ ልገልጽልህ እወዳለሁ። ፈጣሪ ነፍስህን ከጻድቃኖች ጋር በገነት ያኑራት። እንዲሁም ውድ ባለቤቱ ኤፍራት፣ ልጆቹ ቤይሉል መርድና ዮናታን መርድ እንዲሁም መላው ቤተሰቡ እግዚአብሔር ያጥናችሁ እላለሁ። መርድ በቤተሰቡ፣ መርድ በወዳጅ ዘመዱ፣ መርድ በሙያ ባልደረቦቹ እንደምን ይታወሳል? የ52 ዓመታት የኑሮ ጓደኛው የሆኑት የውድ ልጆቹ እናት ወይዘሮ ኤፍራት እንደሻው ሽልማቴ ይሉታል። Efrat Indeshau's Merid Bekele's wife tribute. I met Babush, or married, 52 years ago, and that day was one of the luckiest days of my life. We were still in school then, and on November 9, 1979, we were married. Throughout all those years, we lived the most beautiful life together. I always told him that he was a gift from God and a blessing from the Lord. I never stopped thanking God for him. I always testified to others about what the Lord had done for me by bringing him into my life. He was my protector, my partner, my comfort, and my joy. His cooking, his dancing, and even his way of dressing were things that stood the test of time. Unique, joyful, full of character. Even the later years of his life, he remained superb, full of charm, and always true to himself. In every season of our life, he stood by me with love and patience and strength. His kindness touched everyone around him, and his presence filled our home with peace, love, and joy. Even though he is no longer physically with me, the love he gave me, the life we built, and the memories we created will remain in my heart forever. I thank God for the years we shared, for our children Bailey and Yoni, and for the love that will never end. May his soul rest in eternal peace. May the Lord give me strength as I honor his life and continue forward with the love he taught me. As I reflect on his life and the blessings God gave us, I am reminded of the word of God in Job chapter 1, verse 21. The Lord gave, and the Lord has taken away. Blessed be the name of the Lord. In the moment of sorrow, I hold tight to my faith. I thank God for giving me a husband whose love enriched every part of my life. I trust God now as he receives him back into his eternal care. Though my heart is heavy now, I choose to bless the name of the Lord. I am grateful for the years God allowed us to walk together, for the family we built, for the every moment of joy we shared. My love for God remains strong because the same God who gave me the gift of Babush is the one who strengthens me now. In that phase, I find comfort, hope, and peace. I call him my reward, my soulmate. In God's peace and strength, Efrat Indeshau. ሽልማቴ ያሉት ወይዘሮ ኤፍራት የተናገሩት ቀደም ሲል በእንግሊዝኛ የተሰማው ወደ አማርኛ ሲመለስ እንዲህ ነው። ከ52 ዓመታት በፊት ተማሪዎች ሳለን ከተዋወቅኩት ባቡሽ ጋር ባቡሽ ነው የሚሉት ኖቬምበር 9 1979 ዓመተ ምህረት በቃል ኪዳን ተሳሰርን፣ ጋብቻ መሰረትን። ያቺ የተዋወቅኩባት ዕለት በሕይወት ዘመኔ እድለኛ ከሆንኩባቸው ቀናት አንዷ ነበረች። አብረን የቆየንባቸው ዓመታት በሙሉ እጅግ አስደሳች ናቸው። አዘውትሬም አንተኮ ከእግዚአብሔር ያገኘሁህ የእኔ ታላቅ ስጦታ፣ ታላቅ በረከቴ ነህ እለው ነበር። እግዚአብሔርንም
ለዚህ ታላቅ ስጦታው አዘውትሬ ከማመስገን ተቆጥቤ አላውቅም። ለሰዎችም አምላኬ ስላደረገልኝ ባቡሽንም ወደ ሕይወቴ ስላመጣልኝ ከመመስከር አልተቆጠብኩም። ባቡሽ ጠባቄ፣ የሕይወት አጋሬ፣ ጓደኛዬ፣ መምህሬ፣ ምኞቴ፣ ደስታዬ ነበር። እንዳሉትም ሽልማቴ ነበር ይሉታል። የሚያውቁት እንደሚመሰክሩለት አጋዥ ረዳትም ስለነበር ወደ ማዕድ ቤት ጎራ ያለ እንደሆነ፣ ወደ ኪሽናው የሄደ እንደሆነ ባለሙያ የሚያስንቅ እጅ የሚያስቆረጥም ምግብ ያቀርብልናል። ዘመን ሲረዝም እንኳ መርድ ያለምንም የባህሪ ለውጥ ራሱን ሆኖ የኖረ ሰው ነው። ባቡሽ ዘመናችንን በሙሉ አስደናቂ በሆነ ታማኝነት፣ በትዕግስት፣ በፍቅር የኖረ ለአፍታም እንኳ ብቸኝነት እንዳይሰማኝ ያደረገ ጠንካራ አጋሬ ነው። መርድ ባለበት ሁሉ፣ እርሱ በተገኘበት ስፍራ ሁሉ ደግነቱ የበዛ የብዙ ሰዎችንም ሕይወት የነካ ቤታችንንም በታላቅ ሐሴት፣ በሰላም፣ በፍቅር የሞላ ጓዴ ነበር። ዛሬ ባቡሽ በአካል ከኔ ጋር የለም። ግን የሰጠኝ ፍቅር፣ የገነባነው ሕይወት፣ በጋራ የፈጠርነው ትውስታ እንዲሁም ትዝታ ዘመኔን ሁሉ አብረውኝ ይኖራሉ። በጋራ ስላሳለፍናቸው ዘመናት፣ ስለ ሁለት ውድ ልጆቻችን ቤሊና ዮኒ ማለቂያ ስለማይኖረው ፍቅራችንም እግዚአብሔርን በእጅጉ አመሰግናለሁ። ነፍሱ ዘለዓለማዊ እረፍት ታገኝ ዘንድ ፈጣሪን እለምናለሁ። ከእርሱ የተማርኩትን ያገኙትን ፍቅር በክብር ይዤ እንድጸናም ፈጣሪን እማጸነዋለሁ። ኢዮብ በምዕራፍ 1 ቁጥር 21 ላይ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ያለውን ሁሌ አስታውሳለሁ። በዚህ መሪር በሆነ ሐዘኔ አምላኬ በዚህ እምነት እንዲያጸናኝ፣ እንዲያቆየኝ እለምነዋለሁ። መላ ሕይወቴን የለወጠ ፍቅርም እንዲሁ የሰጠኝን ሰው ለእኔ ያደረገውን እግዚአብሔርንም አመሰግናለሁ። ወደ እርሱ የጠራውን ባቡሽን ወደ ዘለዓለማዊ የደስታ ዕረፍቱ እንዲቀበለውና እንዲመራውም እማጸናለሁ። ዛሬ ልቤ በሐዘን ቢመታም ያለፉትን 52 ዓመታት አብረን እንድንጓዝ የረዳንን የጌታዬን ስም ማመስገን መርጫለሁ። ለገነባኑ መልካም ቤተሰብ፣ በጋራ ላሳለፍናቸው የደስታ ዘመናት ሁሉ በፈጣሪ ላይ ያለኝ እምነት ጽኑ ነው። ምክንያቱም ባቡሽን የሰጠኝ ይህ ጌታ አጽናኜ ብርታቴም እርሱ በመሆኑ፣ በዚያ እምነት ደግሞ ምቾትም፣ ብርታትም፣ ተስፋም ሰላምም አግኝቻለሁ። መርድ እንዳልኩት ለእኔ ሽልማቴ ነው። አዳኜ፣ ብርታቴና የነፍሴ ጌታም እርሱ ደግሞ እግዚአብሔር ነው። ክብር ሁሉ ለእግዚአብሔር ይሁን። ኤፍራት እንደሻው። ፍጹም ሳንጠራጠር ከጎዶሎ ቀን በአንዷ ቀን ከጎናችን ላጣ ነው ከዚህ ዓለም ድካም በድንገት ላረፈው ለጋሽ መርድ በቀለ የ40 ቀን መታሰቢያ ይሆን ዘንድ እጅግ ከምትወደውና ከምታከብረው ከምትሳሳለት አለኝታና መከታነቱን በተግባር ካረጋገጠችው ከየኑ ተጻፈ፣ አትላንታ አሜሪካ። በወርሃ የካቲት ወደ ዓለም ሲመጣ መርድ ብለው ጠሩት። በቀለና ጽጌ ከስም ስሙ ወጣ። የጽጌ ወርቅ ፍሬ መምህር ተቀጥሮለት የፊደል ገበታን ገና በለጋ ዕድሜው ፉት አድርጎ ዋጣት። በቀለሙ ላቀ ከግብረ በገቡ ጋር በእውቀት ተካበ። ዩኒቨርሲቲ ገባ። ቋንቋ ስነ ጽሑፍ አጠና ደረበ። እውቀት የናፈቃት ኢትዮጵያ ሀገሩ እሬ ልጅ አለህ ብላ ስትጣራ በየዱር ድንበሩ ከአዲስ አበባ ምድር አለሁ አለ መርድ ተገኘ በክብሩ። በየጋዜጦቹ በየርዕሰ አንቀጹ ከዓለም አገናኛት። ትውፊትን ታሪክን በፈረንጅ ቋንቋ ዘከር አሳወቃት። በዛሬቱ ኢትዮጵያ ሄራልድ አዲስ ዘመን ለሁሉም በሁሉም ዋና አዘጋጅ መርድ በሰላ ብዕሩ ያልዳሰሰው የለም። የታላቁ ቦታ ህዝብ ግንኙነት ሁሉን አሳታፊ ሚኒስትሩ መርድ የሀገር አፍ ኃላፊ የሉካም መሪ የኢትዮጵያ ተወካይ በቀለላት መርድ ሀገሩን አኮራ በዓለም አደባባይ። ባለቀለም ቲቪ ምስል አሳማሪ ሀገሩ እንዲገባ ከጃፓን መካሪ።
ውጤት ካላገኘ እንቅልፍ የማያውቀው ወራጁን አህያጁን ካያያዙ የሚያውቀው ሩቅ አላሚው ሰው ጋሽ መርድ እኮ ነው። የወላድ መካኗን ጣጣዋ የበዛ አገሩን ቢወድም ተገፋ ራቀ ገለል አለላቸው ውጭ ሆኖ ሊያርም። ወዲያ ማዶ ሆኖ ሀገሩን ሊያግዛት ሄደ ተሰደደ። ሀሳቡን ሸክፎ ህልሙን ከፍ አድርጎ ልቡን ቤቱ ትቶ ርቆ ነጎደ። 33 ዓመት በአገር አሜሪካ ከወገኑ ጋራ መቼም ሳይታበይ በትናንት ሳይኮራ ዋ ስንት ቁም ነገር ስንት ስራ ሰራ። በስደት ሀገሩ ወሳኙ ምክር ቤት ሞገተ ተጣራ። እንዳትጎዳበት ኢትዮጵያ ሀገሩ ወድቃ በኪሳራ ከሁሉም ተስማምታ በወግ ተሞሽራ እንድትኖር ተከብራ። ትናገር ጆርጂያ ትመስክር አትላንታ የመርድን ተግባር ታውራ አፍ አውጥታ። አልነበረም እንዴ የሀገሩ ወገን የአፍሪካ አለኝታ? ስሙኝ ትንሽ ላክል አልበቃኝም እኔ መርድን ልግለጸው። መጽሐፍ ነው እሱ መልሼ ላንብበው። ገጽታው ሽቅርቅር ተክለ ስብዕናው ካካሉ የጎላ አይከሽፍም የነካው ቀድሞ ነው የሚያሰላ። የውል ሰው ነው መርድ በታሪክ በእውቀቱ ሁሉም የተሟላ። ፍቱት አይታሰር ይጻፍ እንደ ቀድሞ በተባው ብዕሩ። ልሳኗ ይዘጋ ያጫውተን መርድ እናዳምጥ ከምክሩ። ቀስቅሱት ይነሳ ሱፉን አልብሳችሁ የኮቱን መሀረብ በቄንጥ ሻጥ አርጋችሁ ደሞም ከዛ በላይ ካባ ደርባችሁ። በመድረኩ ይንገስ ትናንትን ከዛሬ አጣምሮ ያቅርበው። መርድ የሌለበት አዳራሽ ባዶ ነው። ሁሉም በየፈርጁ በየገጻ ገጹ መስመር ያሰመረ በክብሩ ልክ ኖሮ ራስ ቤተሰቡን ወገን ያስከበረ የቤተሰቡ አርካ ማረፊያ ጥላችን ጋሽ መርድ ነበረ። ለ49 ዓመት በትዳር ኖረ። የኤፍራት ምሰሶ ለቤሉ ለዮኒ ፍቅር ያስተማረ ከሰውም ተሻግሮ አገር ያስታረቀ ለሰላም የኖረ ቅርብ ነው ወይ ነበር ጋሽ መርድ ነበረ። አንድም ያባከነው ጊዜ የለም እሱ ከአባቱ ጋር ኖራል ተጣምራለች ነፍሱ። የምዬ ማርያምን በአገር አትላንታ ቤቷን አሳንጿል። ከወገኖቹ ጋር ለፍጻሜ አብቅቷል ለማተቡ ኖሯል። ያለምንም ስስት እውቀቱን አካፍሏል። የአንድነት ሚስጥር በሰፊው ዘክሯል ኖሮም አሳይቷል። ልብ ካለን እኛ እጅግ ብዙ አስተምሮናል። ከነ ሙሉ ክብሩ ከዚህ ዓለም ድካም በጻፈው ቀን አልፏል። ሁሉን የሚችለው ምንም የማይሳነው ልዑል እግዚአብሔር የጋሽ መርድን ነፍስ ባጸደ ገነት ያሳርፍልን። ለውድ ባለቤቱ ለልጆቹ ለመላው ቤተሰብ ወዳጅ ዘመድ ለአትላንታ ጆርጂያ እና አካባቢው ነዋሪዎች በሙሉ መጽናናትን ያድለን። ወስብሐት ለእግዚአብሔር አሜን። ተጻፈ በወይዘሮ የኔነሽ ከበደ መንገሻ። እኔ መርድ የታላቅ እህቱ ልጅ ሀና ኃይሌ ይባላለሁ። መርድ ለቤተሰባችን ወንድማችን፣ አጎታችን፣ አስተማሪያችን፣ ጓደኛችን፣ አለኝታችን፣ መመኪያችን፣ ሰብሳቢያችን፣ ለልጆቻችን አባት መልካም ምሳሌያችን ነው። መርድ በጣም መልካም ግሩም ሰው ነበር። መቼም እግዚአብሔር ቃል እንደሚነግረን እግዚአብሔር ለማንም አያዳላም ይላል እና ግን ለመርድ ትንሽ አዳልቶ ይሆን ብለን እናስባለን። ምክንያቱም መርድ በጣም ቅን፣ ደግ፣ አዛኝ፣ ሆደ ባሻ፣ ሰው አክባሪ፣ ትዕግስተኛ፣ መካሪ፣ አስታራቂ፣ የተረጋጋ ሰው፣ ትንሽ ትልቅ ሳይል ለሁሉም የሚሰጥ፣ ከትንሹ እንደ ትንሽ ከትልቁ እንደ ትልቅ የሚሆን ጨዋታው ለዛ ያለው ቃላት ለመምረጥ ይቸግረኛል፣ ተወርቶም አያልቅም። እናም እንዴት ሁሉም መልካም ስነ ምግባር ተሟልቶ ለአንድ ሰው ብቻ ይሰጣል ብለን እንጠይቅና ነገር ግን እግዚአብሔር ስለማያዳላ እንዲህ የሆነው ልቡ ቅንና ንጹህ ስለሆነ ነው እንላለን። ምክንያቱም ሰው እንደ ስራው ስለሚከፍለው። መርድ በእንግዳ ተቀባይነትም ትልቅ ክብር ያለው ነው። በዚህ ላይ ደግሞ ብዙዎቻችሁ እንደምታውቁት ባለሙያ ነው። ከማንም ሴት አያስነቅም። ከምግቦቹ መጣፈጥ ላይ አቀራረቡ መቼም የሚረሳ አይደለም። 5 ኮከብ ካላቸውም ምርጥ ከሆኑት ምግብ ቤቶች አይተናነስም። በልጆቻችንም በጣም የተወደደ ነው። ልጆችን በማጫወት ያቅበታል። ልጆቹን የሚያስደስታቸውን ጠንቅቆ ስለሚያውቅ ሲኒማ ይወስዳቸዋል፣ ተወዳጅ ምግብ ቤት ይወስዳቸዋል፣ ጨዋታ ሜዳ
ወስዶም አብሯቸው ሲጫወት ይውላል። መርድ የፍቅር ሰው ነው። ከባለቤቱ ጋር ያሳለፉት የፍቅር ታሪክ ሲነግሩን ሁል ጊዜ አፋችንን ከፍተን ነው የምንሰማው። አንዳንድ ጊዜም ብዙ ጊዜም አክቹሊ የእውነት የሆነ የፍቅር ታሪክ ፊልም የምናይም ነው የሚመስለን። ሚስቱ ስትናገር እሱ ይቀጥላል፣ እሱ ሲናገር ሚስቱ ትቀጥላለች። አንድ አይነት ታሪክ ነው ያላቸው። ሚስቱንም ሁሉም ሰው በሚጠራት ስም አይጠራትም። በእጁ እንኳን የያዘችውን እንድትበላ አይፈልግም። ሁልጊዜ እንዳጎረሳት ነው። ሰው ራሱን ሲያመው መድኃኒት ይወጣል። መርድ ግን የልጆቹ ናቸው መድኃኒቶቹ። ለዚህም ነው ሴት ልጁን ሲጠራት አድቪል ነው የሚላት። ልጆቹን በፍቅርና በስነ ስርዓት ነው ያሳደጋቸው። ቤሉልም ሆነች ዮናታን ማንንም ሰው እንኳን ሰላም ሲሉ መጀመሪያ እጅ ነስተው ነው። ፍቅሩም ለልጅ ልጁ ለሶፊያ ተላልፏል። ከእሱ ጋር ስትጫወት ጓደኛዋ እንጂ አያቷ አይመስላትም። ወንድ ልጁ ዮናታንም ሲናገር ከአባቱ ከወረሳቸው የማይረሱ ምክሮቹ መካከል የሀገር ፍቅርን፣ የቤተሰብን አክብሮት፣ ቀናነትን፣ ሰው አክብሮትን፣ ስለ ስራ ክቡርነትን፣ ለትምህርት ጥማትን ያገኙበታል። መርድ ባለባበሱም በጣም ዘናጭ ነበር። በማንኛውም ሰዓት ሰኞ ሆነ ማክሰኞ፣ ቅዳሜ ሆነ እሁድ፣ ጠዋትም ሆነ ከሰዓት ስታገኙት ቂቅ ብሎ ነው ዘንጦ በስታይል ለብሶ ነው የሚገኘው። ወይ ሰርግ ወይ ግብዣ ወይ ደግሞ እሁድ ከሆነ ጎልፍ ወይም ቴኒስ ለመጫወት የተዘጋጀ ነው የሚመስለው። መርድ ሰው አክባሪነቱ ልዩ ነው። መልክ አያይ፣ ቀይ ነው ጥቁር ነው አይል፣ የተማረ ያልተማረ አይል፣ ሀብታም ነው ድሃ ነው ሳይል፣ ትንሹን ትልቅ ሳይል ሁሉንም በኩል ደረጃ የሚያይ ነው። የሰውን መጥፎ ሳይሆን ጥሩ ጎኑን ከመናገር ወደ ኋላ ማይል ነበር። እግዚአብሔር ሰውን ክቡር አድርጎ በራሱ መልክ እንደፈጠረው ጠንቅቆ ያወቀ ሰው ነበር። በእግዚአብሔር ክብር ያለውን ሰው ያከበረ ሰው ነው። መርድ በእያንዳንዱ የልጆቻችን ምርቃት ወይንም ደግሞ ግራጁዌሽን፣ ለሰርግ እንዲሁም ማንኛውም ዝግጅት ላይ ለበዓሉ ድምቀት የሚሰጥ ነው። እንደ ራሱ በዓል ምንም ነገር እንዳይጎድል በትክክል እንደሆን ጠንቅቆ ተጠናቆ እንዲያልቅ የሚያደርግ ሰው ነበር። በጨዋታም ሆነ በማስተናገድም ሆነ በማስተባበርም ሆነ ረምኑ ቅጡ በዓሉን በዓል የሚያስመስለው የእሱ መገኘት ነው። ስለ መርድ ተናግሮ መጨረስ ያዳግታል። መርድ ዋን ኦፍ አ ካይንድ እንደሚባለው አይነት ሰው ነው። ዛሬ ትውልድ ታላቅ ሰው አጥቷል። መርድዬ በአጸደ ገነት ነፍስህን ታቆየልን እስከምናገኝህ ድረስ። ሁሌም እንወድሃለን። ለዘላለም ከህይወታችን ማትጠፋ፣ ከልባችን ማትጠፋ፣ በመንፈሳችን ሁሌ የምንወድህ የምናስብህ፣ ማትለየን ወንድማችን፣ አጎታችን፣ ጓደኛችን፣ መካሪያችን ነፍስህን በአጸደ ገነት ታኑረው እላለሁ። የጋሽ መርድን ድንገተኛ እልፈት በማስመልከት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸው እንዲሁም ለኢትዮጵያውያን ማህበረሰብ አባላት ሁሉ መጽናትን፣ መጠንከርን ቸሩ እግዚአብሔር ይስጥልን የሚሉት ደግሞ ከአትላንታ የወላጅ ኮሚቴ አባላት ናቸው። እንዲህ ይገልጡታል መርድን። ጋሽ መርድ ያላቸውን የአገር ፍቅር ከጥልቅ ዕውቀት ጋር፣ ትህትናን ከመልካም ስነ ምግባር ጋር ሁሉን ችለው አቻችለው በትዕግስትና በፍቅር ለተማሪዎቻቸው እንደየዕድሜዎቻቸው መጥነው ያስተላለፉ መልካም መምህር የነበሩ ሲሆን ለዚህ ምስክሩ ደግሞ ማንንም መጥራት ሳያስፈልግ ተማሪዎቻቸው በዚህ አፍላ ዕድሜያቸው ለእርሳቸው ያላቸውን አክብሮትና ፍቅር ማየት በቂ ምስክር ነው። እሳቸው ወደ ክፍል በገቡ ቁጥር ሁሉም ተማሪዎች ብድግ ብለው በጭብጨባ ይቀበሏቸው ነበር። እውነት ለመናገር በእርሳቸው አካባቢ መገኘት ብቻውን ትህትናን፣ አክብሮትን፣ መልካምነትን እንዲሁም አዳዲስ እውቀቶችን ሳይገበዩ ማለፍ ከባድ እንደሆነ ጠቋሚ ነው። የወላጅ ኮሚቴ የእርሳቸውን ነፍስ እግዚአብሔር በአጸደ ገነት ያኑሩልን እያልን
ከእኛ ጋርና ከተማሪዎቻቸው ጋር የነበራቸውን ቆይታ ሁሌም በልባችን ስናስበው እንኖራለን። የጋሽ መርድ ህልፈት በኢትዮጵያውያን ማህበረሰብ አባላት ብቻ ሳይሆን ኢትዮጵያም እንደ ሀገር ትልቅ ሰው አጣች ብለን እንናገራለን። ይህም ማጋነን አይደለም። ፈጣሪ እግዚአብሔር ነፍሳቸውን በአጸደ ገነት በክብር ያሳርፍልን። ለሁላችንም አጽናኝ መንፈስ ቅዱስ መጽናናትን ይስጠን። አሜን። እዚሁ አትላንታ እንቆያለን። እናም አንድ ሁለት ነጥቦችን ላክል። መርድ በቀለ የበጎ ሰው ምሳሌ በሚል መነሻ ሙሉጌታ ኃይሌ የተባሉ ወዳጅ ቤተሰብ ያቀረቧት ነች ጽሑፏ። አብዛኛው በተለያዩ ሰዎች በታሪኩም ስለተጠቀሰ ከእርሳቸው ጽሑፍ መጠን አድርጌ ባጭሩ ነው የማቀርበው። አንጋፋው ጋዜጠኛ ሙሉጌታ ሉሌ ስለ መርድ ሲገልጥ መርድ ርዕሰ አንቀጽ ሲጽፍ አንድ ወረቀት ያወጣና በትልቁ የመስቀል መስመር ያሰምራል። በመሃሉ ላይ ርዕሱን ይጽፍና በአራቱም አቅጣጫ አራት የተለያዩ ሐሳቦችን ያስቀምጣል። ከአራቱም አንዳንድ ሐሳብ ይወስድና ሌላ የተሟላ ጽሑፍ ያደርገዋል። ሲጽፍ ደግሞ በአዲስ አበባ የሚኖሩ የውጭ ሀገራት አምባሳደሮችን ታሳቢ አድርጎ ነው ብሏል ሟቹ ሙሉጌታ ሉሌ። ነፍስ ይማር ጋሽ ሙሉጌታ። የአቶ ሙሉጌታ ኃይሌ ጽሑፍ ይቀጥላል። ኮሎኔል ታደሰ ቆርቾ ስለ መርድና በዓሉ ግርማ ግንኙነት ሲናገሩ አንድ ቀን በዓሉን ራስ ሆቴል ያገኙታል። ታዴ ይላሉ በዓሉ፣ የጀኔራል ውንጌት ተማሪ ስለነበርክ አንድ በቅርቡ በማሳተመው መጽሐፍ ላይ ስምክን አነሳለሁ ወይም እጠቅሳለሁ እና በቅድሚያ ላሳውቅህ ብዬ ነው። መጽሐፉ ግን በቅርቡ አይወጣም። ምክንያቱም መርድ ረቂቁን አንብቦ አይ ይሄማ አሁን አይወጣም ጊዜው አይደለም ብሎኝ ዛሬ ደግሞ ወደ ሞስኮ በረረ። ሲመለስ መቼ እንደሚወጣ እነግርሃለሁ ብሎኛል ሲሉ ኮሎኔል ታደሰ ይናገራሉ። አክለውም ያ የበዓሉ መጽሐፍ ታዲያ በወረቀት ማተሚያ ቤት እየተባዛ የሀገር መነጋገሪያ ሆነ። ሰው ሁሉ ታዲያ ታዴ ስምህን አየነው ይሉኝ ጀመር ካሉ በኋላ ኮሎኔል ታደሰ ቆርቾ ሲያጠቃልሉ አቶ መርድ እንዳለው መጽሐፉ ትንሽ ቢቆይ ኖሮ ማን ያውቃል በዓሉ ላይገድል ይችል ነበር ሲሉ ተናግረዋል። መርድ አለቃዬ ነበር የሚሉት ደግሞ በአሁኑ ሰዓት የብልጽግናው አገዛዝ ወህኒ ውስጥ ከሚያሰቃያቸው ኢትዮጵያውያን አንዱ የሆኑት አንጋፋ ጋዜጠኛና መምህር ታዴውስ ታንቱ ናቸው። ሲያዘኝ በአክብሮትና በትህትና ነው። መርድ የሰው መጨረሻ ነው። በብርሃንና ሰላም ውስጥም ከዘበኞች ጀምሮ በሁሉም ሰራተኞች የተመሰገነ ነው። በአዲስነቴ ሁሉም ዝቅ ሲያደርገኝ መርድ ግን አክብሮኛል ብለዋል። አምባሳደር ሞገስ ሀብተ ማርያም ደግሞ መርድና እኔ አንድ ላይ ነው የሚኒስትርነት ማዕረግ ያገኘ ነው። የተዋወቅነው የአራዳ ልጅ የሚለው የዛሬ ትርጉሙን ሳይዝ ነበር። መርድ የእኛ ታናሽ ነው። በችሎታው ግን ቶሎ ተመነደገ። መርድ መታወቅን እዩኝን አይወድም፣ አይፈልግም ነበር። እንደተመኘውም የኢትዮጵያ ሕዝብ ስራውንና የስራውን ፍሬ እንጂ አያውቀውም እሱን። ፈጣሪ ነፍሱን ለኢትዮጵያ ደከመኝ ሰለቸኝ ሳይሉ ካገለገሉት ጎን ያሳርፍልን። አሜን። ወደ አዲስ አበባ ቦሌ መድኃኔዓለም ልንመለስ ነው። በዛ የተካሄደውን ፕሮግራም እንመለከታለን። የህይወት ታሪክ ቀዳሚ በመሆኑ በቅድሚያ ተነቧል እና አሁን በቦሌ መድኃኔዓለም የሜጀር ጀነራል ጥላሁን አርጋው ባለቤት ወይዘሮ ሰብለም የሚከተለውን ተናግረዋል ስለ መርድ በቀለ። ውዴ ከተከበርከው አቶ መርድ በቀለ የባለቤቴ የሜጀር ጀነራል ጥላሁን አርጋው ውድ ጓደኛና ወንድም በመሆን ከስደት ጀምሮ ህይወቱ እስካለፈ ድረስ በደስታውና በሀዘኑ በችግሩ በህመሙ ጊዜ ሳትለየው ህይወቱን ባለፈ ጊዜ የወታደር ክብሩ እንዳይቀነስበት የቀብር ስነ ስርዓቱን ድንቅ በሆነና ከአእምሮ በላይ በሆነ ዝግጅት አዘጋጅተ በክብር እንዲሸኝ አድርገዋል።
ከዚያም በኋላ ከኔና ከልጆቼ ጋር ከጎናችን በመሆን በማበረታታትና አለሁላችሁ በማለት እስካሁን ቆይተሃል። ከባለቤቴ ጋር አብራችሁ በነበራችሁ ጊዜ ባለቤቴ ያንተ ብድር ተከፍሎ አልቅም ሲልህ አንተ ደግሞ መልሰ ያንተን ብድር መቼ ነው ከፍዬ የምጨርሰው እየተባባላችሁ ኖራችሁ። ጓደኝነታችሁና ወንድማማችነታችሁ በጣም የሚያስቀናና የሚያስደስት ነበር። እኛ ጓደኛልን እንጂ እነሱ ፍቅር የተሞላበት ወንድማማች ነበሩ። ክቡር አቶ መርዕድ በቀለ ለቤተሰባችን ከእግዚአብሔር የተላከ መልእክተኛ ነበረ። ስላንተ ውለታ በዚህ ደቂቃ ተነግሮ አያልቅም። ውለታህን እኛ መክፈል ስለማንችል ቸሩ እግዚአብሔር ቤተሰብህና በልጆች እንዲከፍል እየጸለይን ብዙ አስበን ነበር። ግን ድንገት ህልፈትህን ሰማን። ጥልቅ ሐዘን ደረሰብን። ግን እግዚአብሔር የፈቀደውን አደረገ። ነፍስን ከደጋጎቹ ጋር በአጸደ ገነት ያኑርልን። ልጆቹንና ውድ ባለቤቱ ወይዘሮ ኤፍራትን ያጽናናልን። እኛንም ጽናቱን ይስጠን። ይህ የተነበበው መልእክት ከኔ እና ከልጆቻችን ከቁም ነገር ጥላሁን፣ አስተዋይ ጥላሁን፣ ምስክር ጥላሁን፣ ትንቢት ጥላሁን ነው። አመሰግናለሁ። ወደ አትላንታ ተመልሰን አብረው ከ30 ዓመታት በላይ ከኖሩ እርሱ በኃላፊነትም በዘጋቢነትም በአዋይነትም በፖሊሲ ቀራጭነትም ከሰራበት ከማህደረ አንድነት የሬዲዮ ፕሮግራም ባልደረቦቹ ያገኘሁትን እንደሚከተለው አቀርባለሁ። አቶ ሲሳይ አስፋው የማህደረ አንድነት ዋና ስራ አስኪያጅ በ1967 ዓ.ም አትላንታ የተመሰረተውን ጣቢያ መርሃ ግብሩን በመምራት ለኢትዮጵያ አንድነት፣ ለፍትህና ለእኩልነት የጋዜጠኝነት ሙያውን በተግባር ያዋለ ኢትዮጵያዊ መሆኑን ገልጦ የጣቢያው አባላት መርዕድን ጨምሮ ከቀረጻ በኋላ የተነሱትን ፎቶግራፍም አብሮ ልኮልኛል። እንደምትመለከቱት አመሰግናለሁ። ከዚያው ከአትላንታ ሌላም አለ። የአቶ ፈጠነ የመኑን ላስቀድም። ጤና ይስጥልኝ ጋሽ አዲሱ፣ ስለሰጠኝ እድል በጣም አመሰግናለሁ። ስለ አቶ መርዕድ በቀለ የምሰጠው ምስክርነት ጋሽ መርዕድ በህይወት እያለ ቢሆን ኖሮ እንዴት መልካም ነበረ። እኛ ሁልጊዜም ሰውየው ካለፈ በኋላ ነው ስለዛ ሰው የምንመሰክረውና በእውነት አሁን ላይ ቆሜ ሳየው እጅግ በጣም ይቆጫል። ከጋሽ መርዕድ ጋር ካለኝ ቅርበት አኳያ አንተ እያልኩኝ ነው የምቀጥለው። ጋሽ መርዕድ ከትንሹም ከትልቁም በቀላሉ የመዋሃድ ጸባይ ያለው፣ እንደ አባት እንደ ታላቅ ወንድም በቀላሉ ሰውን ቤተሰብ ማድረግ የሚችል ድንቅ የሆነ ስብዕና ያለው፣ ለሁሉም እኩል ፍቅር የሚሰጥ በጣም ሰው አክባሪ፣ የሚገርም ትህትና ያለው፣ በህይወት ዘመኑ ደግሞ ብዙ መልካም ተግባራትን የፈጸመ ታዋቂ ሰው ነው። ኢትዮጵያ በነበረ ጊዜ ለሀገር ብዙ ውለታን የዋለ እስከ ምክትል ማስታወቂያ ሚኒስቴር ድረስ የደረሰ ነው። መቼም ይህንን ነገር ከኔ በተሻለ አንተ ታውቃለህ። ይህንን የዚያን ጊዜ የነበሩ የሥራ ባልደረቦቹ ቢገልጹት የተሻለ ይሆናል። እዚህ አትላንታ ጆርጂያ ጋሽ መርዕድ ረጅም ጊዜ ነዋሪ ሲሆን በማናቸውም ማህበራዊ ዘርፎች ግብረሰናይ ጉዳዮች ላይ ደግሞ ከአስተባባሪዎቹ አንዱ በመሆን ብዙ ቦታዎች ላይ ሰርቷል። በኮሚኒቲ ዙሪያ ጋሽ መርዕድ እጅግ የተከበረና በኮሚኒቲው የሚዘጋጁ ማናቸውም ጉዳዮች ላይ ኮሚቴውን ለማጠናከር ወገን በተራበ ጊዜ፣ መፈላቀል በደረሰ ጊዜ፣ በአምባገነኖች ያለ አግባብ በወገን ላይ ጭፍጨፋ ባደረሱ ጊዜ በየስብሰባው በየሰላማዊ ሰልፉ የህዝብ ድምጽ በመሆን ያገለገለ መልካም ሰው ነው። ሌላው ቀርቶ በኮሚኒቲያችን የአድዋ በዓልና ክብር እንኳን ለዝግጅታችን ማድመቂያ የሚሆኑ ለመድረክ ዝግጅቶች የሚያገለግሉ ካባዎችን፣ ቁሳቁሶችን፣ የማድመቂያ የተለያዩ ዕቃዎችን የምናገኘው ከጋሽ መርዕድ ነበር። በከተማችን ተስፋ ለኢትዮጵያ የተሰኘ ግብረሰናይ ድርጅት አለ። እዛ ደግሞ አማካሪም ደጋፊም
ልጅ አሳዳጊም ነው። እኔም አንዱ የድርጅታችን አባል ነኝ። ድርጅታችን ተስፋ ለኢትዮጵያ ከሚያሳድጋቸው 53 ህፃናት አንድን ልጅ በመውሰድ አስፈላጊውን ክፍያ እየከፈለ ህይወቱ እስካለፈችበት ዕለት ድረስ ሲያሳድግ የነበረ ሰብአዊነት ግድ የሚለው በጣም ታላቅ ወንድማችን ነበር። የፊታችን እሁድ ተስፋ ለኢትዮጵያ የሚያከብረውን የ17ኛ ዓመት የምስጋና ምሽት በዓላችን ላይም ለመገኘት 2 የመግቢያ ትኬቶችን ኖቬምበር 9 2025 በህይወት ከማለፉ ከ2 ቀን በፊት ገዝቶ እንደሚገኝ ቃል ገብቶልን ነበር። ግን ምን ያደርጋል የፈጣሪ ጥሪ ቀደመና ሳናስበው ተለየ። ባለፈው ዓመት በ16ኛ ዓመት የተስፋ ለኢትዮጵያ ዓመታዊ በዓላችን ላይ በየዓመቱ እንደምናደርገው በማህበረሰባችን ውስጥ መልካም ስራዎችን የሰሩ ለሌሎች አርአያ የሚሆኑ ለ3 ሰዎች የእውቅና ሽልማት ስንሸልም አንዱ ተሸላሚ አቶ መርዕድ በቀለ ነበር። በእውነት ዛሬ ላይ ሆኜ ሳስበው ያንን ማድረጋችን በእውነት በጣም ትልቅ ደስታ ይሰማኛል። ጋሽ መርዕድ ሰው ተቸገረ፣ ሰው ታመመ ወይንም አደጋ አጋጠመው ካልከው ደግሞ ቀድሞ ደራሽ፣ በሐሳብም በምክርም በልግስናም ቀዳሚና ልበቀና ሰው ነበር። በአገር ቤትም ለደካሞችና ለችግረኞች ለህፃናት ለሚደረጉ ልገሳዎች ላይ በከፍተኛ ደረጃ ይሳተፋል። እዚህ ከተማችን ውስጥም የገናን ወይንም የክሪስማስ በዓልን አስመልክቶ ወላጆቻቸው ለልጆቻቸው ስጦታ ለመግዛት አቅም ያነሳቸውን ቤተሰቦች ልጆቻቸው እንዳይሳቀቁ በሚል ኢንፎርሜሽኑን አሰባስቦ ከባለቤቱ ጋር በመሆን በየቤቱ እየዞረ ህፃናቱ እንዳይሳቀቁ የገና ስጦታ ለልጆች ያደርስ ነበር። አሁን በቅርቡ በከተማችን የተመሰረተው የልደታ ለማርያም ገዳም ላይም ጋሽ መርዕድ አሻራውን አሳርፏል። በቤተ ክርስቲያን ያሉ ህፃናትን ሀገራችን ኢትዮጵያን ታሪካችንንና ቋንቋችንን በማስተማር ከፍተኛ አስተዋጽኦ ነበረው ጋሽ መርዕድ። የመጨረሻው ክላሱም ኖቬምበር 9 2025 ከማለፉ ከ2 ቀን በፊት ነበረ የመጨረሻ ክላሱን ያደረገው። ህፃናቱ ምን ያህል እንደሚወዱት ምን ያህል በሱ መለየት እንዳዘኑ በቀብሩ ዕለት በተደረገው የቤተክርስቲያን ስነ ስርዓት ላይ በሰልፍ ቆመው ምስክርነታቸውን ሲናገሩ ነበር። የማስተማር ብቃቱ፣ የማስተማር ችሎታው፣ የሚያስተምራቸው ትምህርት በትክክል እንደሚገባቸውና እሱ ሲመጣ ሁሉ ጊዜ ደስተኛ እንደነበሩ ህፃናቱ እዛ ላይ ሲገልጹ ታይተዋል። እኔ ሰዎች ሲነግሩኝ ክላስ ሲገባ እንኳን ጫጫታቸውን እስኪጨርሱ ድረስ ዝም በሉ እንኳን የማይል እስኪጨርሱ ቆሞ ጠብቆ ጨረሳችሁ ካለ በኋላ ነበረ ከልጆቹ ጋር ትምህርቱን የሚጀምረውና ምን ያህል ራሱን በእነሱ እድሜ አድርጎ እንዴት እንደሚገነዘባቸውና ለህፃናት ያለውን ፍቅር በጣም ያሳያል ማለት ነው። ስፖርትን በተመለከተ ጋሽ መርዕድ የአትላንታ እግር ኳስ ቡድን ዋነኛ ደጋፊ ነው። ረጅም ጊዜ እንደመኖሩ ከረጅም ጊዜ ጀምሮ ቡድኑን ይደግፋል። በተለይ ኢኤስኤፍኤን ወይንም የሰሜን አሜሪካ ስፖርት ፌዴሬሽን የአዘጋጅነቱን ሚና አትላንታ በሚረከብ ጊዜ በተደጋጋሚ በከተማችን በአዘጋጅ ኮሚቴነት በአስተባባሪነት የሚመረጡ ሰዎች መካከል አንዱና ዋነኛው ጋሽ መርዕድ ነው። የከተማችንን ኢሜጅ በመጠበቅ መልካም ዝግጅት ተዘጋጅቶ
የመጣው ሰው ሁሉ በሰላም በደስታና በፍቅር እንዲመለስ ለማድረግ በኮሚቴ ውስጥ ከፍተኛ አስተዋጽኦ ነበረው ማለት ነው። ከተማችን ውስጥ ሎሬት የሥነ ጽሑፍ ማህበር የሚባል ድርጅት አለ። ያ ድርጅት እንዲመሰረት የጋሽ መሬድ አስተዋጽኦ የነበረው ሎሬት ጸጋዬ ገብረ መድኅን አትላንታ በመጡ ጊዜ በስማቸው የሥነ ጽሑፍ ማህበር ለመመስረት ሀሳብ ስለነበረ እሳቸውን ከሚያውቁ ዋና ሰዎች መካከል ጋሽ መሬድ አንዱ ስለነበረና ከሌሎች ሰዎች ጋር በመሆን ለሎሬት ጸጋዬ ገብረ መድኅን ጥያቄውን በማቅረብና ሎሬትን በማስፈቀድ በ2006 ዓመተ ምህረት የሎሬት ስነ ጽሑፍ ማህበር እንዲመሰረት ካስፈቀዱት መካከል አንዱ እሱ ነበር ማለት ነው። በዚሁ ዓመተ ምህረት በተደረገው የመጀመሪያው የስነ ጽሑፍ ውድድር ላይም ዳኛ በመሆን በዛው መጀመሪያው ፕሮግራም ላይ ተሳትፏል። እስከዛሬ ድረስም ከድርጅቱና ከአባላቶቹ ጋር መልካም የሆነ ግንኙነትና ፍቅር እንደነበረው አውቃለሁ። ሰላም ጤና ይስጥልኝ። ቴዎድሮስ ታደሰ እባላለሁ። በአትላንታ ከተማ ለበርካታ ዓመታት ኖሬያለሁ። ነፍሱን ይማረውና ጋሽ መሬድ በቀለን ላለፉት 20 ዓመታት በቅርበት አውቀዋለሁ ብዬ አስባለሁ። በተለያዩ አጋጣሚዎች አብሬ የመስራት እድልም አጋጥሞኛል። ብዙዎቻችሁ እንደምትረዱት ጋሽ መሬድን አንቱ ብሎ የሚጠራው ሰው የለም። ብዙዎቻችን አንተ ብለን ነው የምንጠራው። ምክንያቱም የተለየ ባህሪ ነው ያለው። በጣም ሰው ያቀርባል። እያንዳንዱን የቀረበውን ሰው ቤተሰብ ማድረግ አቅም አለው። ከዛ አኳያ ነው እኔም እንግዲህ ከዚህ በኋላ ያው ለረጅም ዓመታትም አንተ ስል ነው የኖርኩት። አሁንም እንግዲህ እሱን ለመዘከር በተዘጋጀው በዚሁ ፕሮግራም ላይ አንተ ስል ከዛ አኳያ እንድትረዱልኝ እፈልጋለሁ። ስለ ጋሽ መሬድ በጣም ብዙ ነገር ማውራት ይቻላል። እውነት ለመናገር አትላንታ፣ በተለይ አትላንታ በተለያየ አካባቢ የሚያውቁትን ብዙ ሰዎች አሉ። ግን አትላንታ ትልቅ የእውቀት የትህትና የፍቅር ሰውን ያጣችው። የጋሽ መሬድ ፐርሶናሊቲ በጣም የሚገርም ነው። በተለይ አሁን ካለፈ በኋላ ቁጭ ብዬ ሳስብ ብዙ ነገር እናወራ ስለነበረ ብዙ ነገሮች ሞር እየገረሙኝ እየደነቁኝ ይበልጥም እያከበርኩት የመጣ በጣም ታላቅ ሰው ነው። እንግዲህ እርግጠኛ ነኝ ብዙ ሰዎች በተለያየ አይነት መልኩ ያላቸውን ኤክስፒሪየንስ ሊገልጹ ይችላሉ። እኔ ግን ከጋሽ መሬድ ጋር በጣም በቅርበት የሰራሁባቸውን 2 ነገሮች ነው ለመመስከር የምፈልገው። አንደኛው በኢትዮጵያ ውስጥ የሚደረግ እርዳታን በተመለከተ ነው። ብዙዎቻችሁ እንደምታውቁት ኢትዮጵያ ውስጥ በተለይ የሁዳዴን ጾምን ጾመው የዚህ የ2 ወሩን ጾም ጾመው ፋሲካ ሲደርስ እንደ ጎረቤቶቻቸው የማይፈስኩ ዶሮም እንቁላል ዘይትም ለመግዛት አቅም የላቸው ብዙ በርካታ ምስኪን ሰዎች አሉ እና እነኛን ጾም ለማስፈሰግ ሲባል የተሰጠን ብዙ ያካፈልነው ግን ጥቂት ነው የሚል የዋትሳፕ ግሩፕ ፈጥሬ እዛ ላይ ሰዎች የቻሉትን ኮንትሪቢዩት እንዲያደርጉና ያ ተሰብስቦ ኢትዮጵያ ውስጥ እነኛን ችግረኞች ጾም ነው ማስፈታት ላለፉት 4 ዓመታት መልካም ነገር አድርገናል በጋራ አትላንታ ካሉ መልካም ሰዎች ጋር። የዚህ ኢኒሺዬቲቭ ዋና ግንባር ቀደም ደጋፊ የነበረው ጋሽ መሬድ በቀለ ነበረ። በየዓመቱ 8 ቤተሰቦችን ይይዝልን ነበር። 8 ቤተሰቦችን ጾማቸውን እንዲፈቱ ከሰው እኩል ሆነው ደስ ብሏቸው ቢያንስ ያችን አንድ ቀን ፈገግ ብለው እንዲውሉ ያደርግ የነበረ እስከ መጨረሻው ከጎኔ የነበረ ሰው ነው እና በዛ አደንቀዋለሁ፣ አከብረዋለሁ። እንግዲህ በርካታ ነገሮች እኔ እንኳን የማውቃቸው በርካታ ጉዳዮች አሉ ከተማ ውስጥ የነበሩት እንቅስቃሴዎች፣ ግን ያው በሌሎች ሰዎች ስለሚገለጹ ያንን ላለመደጋገም ብዬ ነው። ሌላውና ትልቁ ጉዳይ አትላንታ ላይ ጋሽ መሬድ ጥሎ ካለፈው ትልቅ አሻራ ውስጥ ዋናው የልደታ ገዳምን
የመገንባት ጉዳይ ነው። በአትላንታ ያው እንግዲህ ብዙዎቻችሁ በተለያየ አይነት መልኩ እንደሰማችሁት የአትላንታ የልደታ ለማርያም ገዳም ታንጿል። ቦታው ተገዝቶ ግልጋሎት ጀምሯል። ነገር ግን ገና ሐሳቡን ወደ አደባባይ ይዘን ስንወጣ ከነበሩት 12 ሰዎች ውስጥ አንዱ ጋሽ መርድ ነበረ። ይሄ ብቻ አይደለም። ጋሽ መርድ በዛ ስብስብ ውስጥ በጣም አስተዋይ፣ ብዙዎቻችን በስሜት ውስጥ ስንሆን፣ ስንናደድ፣ ሲከፋን በጣም የሚያረጋጋን የነበረ እኛ ባላየነው መልኩ ነገሮችን ይሄ እኮ ቀና ነው፣ በዚህ መልኩ አይታችሁታል፣ ለምንድን ነው እንደው ቀናውን ማንመለከተው እያለ ሲገስጸን ሲመክረን የነበረ በጣም ትልቅ አባት ነው። እውነት ለመናገር ምናልባት እንደሱ አይነት የተረጋጋ ሰው በዛ ስብስብ ውስጥ ባይኖር ምናልባት አሁን የደረስንበት ደረጃ ላንደርስ እንችል ነበረ እና ከነበረው ልምድ ከነበረው የህይወት ተሞክሮ ነገሮችን በቀናነት እንድናይ አቅጣጫ ያስይዘን የነበረ ይመክረን የነበረ ሰው ነው። ከዛ ውጭ የመጀመሪያው በዚሁ የልደታ ገዳምን በአትላንታ የማነጽ የበረከት ስራ ላይ በመጀመሪያ የተጠራው የቴሌኮንፈረንስ ላይ አንድ አበርቺ የሆነ ለሁላችንም ስንቅ የሆነ ቃል እየሰጠን እሱ ነው። ምንድነው ያለው? ብዙዎቻችሁ የምታውቁት ቃል ነው። መነሻችን ስሟን መዘከር፣ መድረሻችን ደግሞ ቤቷን መስራት ነው። ይህንን እንደ መርህ ቃል የሰጠን የመጀመሪያው በቴሌኮንፈረንስ በነበረን ውይይት በመጀመሪያው ቀን ነው እና ይሄ እሱ የሰጠን ቃል በየቪዲዮ በምንሰራቸው ፖስተሮች በምናደርጋቸው ቅስቀሳዎች ሁሉ ድፍን አትላንታ ከዛም አልፎ ድፍን ዓለም የሚያውቀው ቃል ሆኗል። ገዳሙን እውን ለማድረግ በነበረን እንቅስቃሴ ይሄ መርህ ቃል ትልቅ ቦታ ነበረው። ቅድም እንዳልኩት ለሁላችንም የመንፈስ ስንቅ ነበረ እና በዛ ጋሽ መርድ ትልቅ አሻራ ኑሯል። እድለኛም ነው። ያሰበው የተነበየው ነገር እውን ሆኖ የባለፈው ግንቦት ለታን የገዳሙ ቦታ እንደተገዛ ቦታው ላይ ተገኝቶ የግንቦት ለታን ለማክበር ያሰበው ነገር እውን መሆኑን አረጋግጦ ነው ከዚች ዓለም በሞት የተለየው። በዛ በጣም ስለሱ ደስ ይለኛል። እድለኛም ነው ብዬ አስባለሁ። እንደው በጣም ውጤታማ የሆነ ኑሮ የኖረ በጣም ደግሞ ሰላማዊ የሆነ ህልፈትን ያለፈ እግዚአብሔር የሚወደው ሰው ነው። ለፍቅር የኖረ ሰው ነው። በጣም አስቸጋሪ በሆነበት አትሞስፌር ውስጥ ስለ ፍቅር ብሎ ራሱን ሆኖ የኖረ ሰው ነው። ይህንን መሰክራለሁ። ያየሁት ከጎን ሆኜ የታዘብኩት ነገር ስለሆነ በዚህ በጣም ትልቅ አክብሮት አለኝ። እንግዲህ ያው ሁላችንም ከሞት አንቀርም። እግዚአብሔር ፍቃዱ ሆኖ ወደ እርሱ ጠርቶታል። ፈጣሪ አምላክ ለመላው ቤተሰቡ መጽናናትን ይስጥ። የእሱንም ነፍስ ከደጋጎቹ ዘንድ እንዲያኖር የዘውትር ጸሎቴ ነው። አመሰግናለሁ። የሁለት የማስታወቂያ ሚኒስቴር ባልደረቦቹ ምስክርነት የዚህ ዝግጅት ማብቂያ ወይም ማጠቃለያ ይሆናል። ማይናገር የነበረ አይነት ነው። ከሚኒስትራችን ከሻለቃ ግርማ ይልማ እጀምራለሁ። ሻለቃ ግርማ በአሁኑ ሰዓት በዋሽንግተን ሲያትል ነው የሚኖሩት። እንዲህ ይላሉ ስለ መርድ በቀለን በጋዜጣ በተለይ አዲስ ዘመን ጋዜጣ ዋና አዘጋጅ በዚያን ጊዜ ነው እኔ የማስታወቂያና መርሃ ብሔር ሚኒስትር ተብዬ በአስተባባሪነት ወደ ማስታወቂያና መርሃ ብሔር ሚኒስቴር የሄድኩት። መርሃ ብሔር ሚኒስቴር መርሃ ብሔር የሚለው ነገር እኔ በጣም ይማርከኛል። አገርን በሬዲዮ ነበር የመራ ነው። ዳር እስከ ዳር ደርግ ሀገር የመራው ሬዲዮ ነው። መርሃ ብሔር መባሉ በጣም ተገቢ ነበር እና በጋዜጠኛነቱ አስታውሰዋለሁ። በጣም በልዩ ሁኔታ ደግሞ የማስታውሰው እኔ የማስታወቂያና መርሃ ብሔር ሚኒስቴር ሆኜ እሱ የአዲስ ዘመን ጋዜጣ አዘጋጅ ነበር። የአዲስ ዘመን ጋዜጣ አዘጋጅ በነበረበት ጊዜ አንድ ባለስልጣን
ጃልሜዳ ለምረቃ ሄደው ስነ ስርዓቱ ሲካሄድ ፎቶግራፍ ሲነሳ ዝናብ ስለነበረ የነጸብራቁ የጭቃው ነጸብራቅ ባለስልጣኑ ኮት ውስጥ ስለተንዘባረቀ በጋዜጣው ኤዲት ሳይደረግ ስለወጣ መርድ በጋዜጣ አዘጋጅነቱ ባለስልጣኑ እንዲታሰር ያዛሉ። እኛ ባለስልጣን ሲያስሩት ያኔውኑ ለእኔ ስልክ ይደወላል። እንደ አጋጣሚ የካቲት 23 የአድዋ በዓል ቀን ነበር። ጊዮርጊስ በዓሉን አክብረን ተመልሰን ኢሰፓ መዝናኛ ክበብ ባለስልጣኖች እንደተሰባሰብን ስልክ ተደወለልኝ። ስልክ የተደወለው መርድ ታስሯል የሚል ነው። ለምን ታሰረ? እና የአንድ ባለስልጣን ስም ተነስቶ መታሰሩ ተነገረኝ። እንዳጋጣሚ ሁላችንም ባለስልጣኖች እዛ ስለነበር የቅርብ አለቃዬ ሻምበል ፍቅረ ስላሴ ወግደረስ ነበር። የመርድን መታሰር ነገርኩት። ያ ያሰረኝ ማነው? መርድን ያሰረው ባለስልጣን ማነው? ሻምበል ፍቅረ ስላሴ ስጠይቅ ይሰማል። ፍቅረ ስላሴ ለምን ታሰረ መርድ ሲለው አለቃውንም እጨምረዋለሁ ይለዋል። ከዚያ እኔ በውዋል እርስዎን ማለት ነው። ታዲያ ምን ትጠብቃለህ አልኩት። ልክ እንደዚህ ነው ያልኩት። ራቅ ብለው ደግሞ ለካ ሊቀመጡ ይመለከቱናል። ከአጃቢዎቻቸው አልከው እና አሁኑኑ ተከተለኝና ብሔራዊ ቤተ መንግስት እንድትመጣ ብለዋል ይለኛል። እሱንም ፍቅረ ስላሴንም ትቼ ብሔራዊ ቤተ መንግስት እሳቸውን ሄዱ። ተከትያቸው ሄድኩ። ለረጅም ሰዓት በእውነት ለ2 ሰዓት የሀገሪቱን ችግር በእሳቸው ላይ በስራ ባልደረቦቻቸው ላይ ያለውንም ችግር ነግረውኝ እንድረጋጋ አደረጉኝ። እና ምንድነው ችግሩ አሉ። የጋዜጣ አዘጋጅ ታስሯል፣ ለምን እንዴት ይታሰራል? እና በልተረጋጋ ለተስፋዬ ወልደስላሴ እኔ እነግረዋለሁ፣ ከተረጋጋ በኋላ ይፈታል አሉኝ። ቃል ገቡልኝ። ለ2 ሰዓት ያህል በሰፊው ብዙ ነገር ከተወያየን በኋላ ተለያየን እና የተወሰነ ጊዜ ታስረው መርድ በቀለ ተፈታ እና ይህንን መርድና ቤተሰቡ እንደ ትልቅ ቁም ነገር ነው የሚያዩት። እዚህም አሜሪካን ሀገር እኔ ኢኮኖሚ ስደተኛ ሆኜ ከመጣሁ በኋላ በየዓመቱ የካቲት እሱና ባለቤቱ ስልክ ይደውሉልኝ ነበር። ያችን ቀን በአክብሮት ነበር የሚያስታውሰዋል። እና ስለዚህ በጣም ልዩ የሆነ ግንኙነት ከመርድም ከቤተሰቡም ጋር ነበረን፣ ከስራ ባልደረብነትም ተጨማሪ። ከሚኒስትራችን ሻለቃ ግርማ ይልማ ጀምሬ አሁን ደግሞ የጋዜጠኞች የቀድሞ ማለት ነው ማህበር ፕሬዝዳንት የነበረውን ክፍሌ ሙላትን አስከትላለሁ። መርድን የማውቀው በእውነቱ ከዛሬ 47 ዓመት በፊት ነው። በ1970 በኢትዮጵያ አቆጣጠር ማለት ነው። አሁን ቢያንስ 47 ዓመት ማለት ነው። ያኔ መርድ የሄራልድ ጋዜጣ የናይት ኤዲተር ወይም የናይት አዘጋጅ፣ የማታ የምሽት አዘጋጅ ነበር። ከዛ በኋላ ባጭሩ የአዲስ ዘመን ጋዜጣ አዘጋጅ በነበረበት ጊዜ አለቃዬ ነበር። መርድን አንተ ጋሼ ስትለው እኛ እንግዲህ ከታች ጀምሮ መርድ እያልን በብቃቱ፣ በችሎታው፣ በእውቀቱ፣ በመልካም ስነ ምግባሩ እያደገ የመጣ ሰው ነው። የወጣለት ጋዜጠኛ አገሩንም ወገኑንም የሙያ ባልደረቦቹንም የማያሳፍር ብቃት ያለው ጋዜጠኛ ነው። ያም በመሆኑ ነው ከማታ የሄራልድ የምሽት አዘጋጅነት ወደ አዘጋጅነት ወደ ሄራልድ ተለወጠ። ከዛ በኋላ የዛሬቱ ጋዜጣ ዋና አዘጋጅ ሆነ። ከአዲስ ዘመን ጋዜጣ ምክትል አዘጋጅ ሆነ። እንደገና ዋና አዘጋጅ ሆነ።
ከዛ በኋላ በየደረጃው የህዝብ ግንኙነት መምሪያ ኃላፊ ሆነ፣ የዜና አገልግሎት መምሪያ ኃላፊ ሆነ፣ በመጨረሻ ምክትል ሚኒስትር ሆነ። እነዚህን ሁሉ ጊዜያቶች ከሀገር እስከወጣና እኔም ከሀገር እስከወጣሁበት ድረስ ሳገኘው መርድ ነው የምንለውና ያ እንትናችንን ከዛ የበለጠ ነገር የሚፈልግም ሰውም አይደለም። አብሮ መዋል፣ አብሮ መጫወት፣ አብሮ የሚሰራውን ስራ በጋራ የመስራት ይሄ በጋዜጣ ዓለም ላይ በጋራ የሚሰራውን ስራ በደንብ አድርጎ አጥብቆ ያስተማረንም እኛም ከሱ የተማርነው እሱም ከኛ እየተማረ ከትናንሾቹ ወደ ላይ የመጣ የምትኮራበት ባለሙያ ሽቅርቅር የነበረ እንዴት ያለ ታላቅ ሰው ነው። ሐዘኑ ከልባችን ይገባል። የነፍሱን ኃያሉ ፈጣሪያችንን በአጸደ ገነት እንዲያኖርልን ቤተሰቡንም ሁሉ መጽናናትን እንዲሰጥልን ከልብ እመኛለሁ። ለዚህ መርሃ ግብርም አስተዋጽኦ ከፍተኛ ስለሆነ እያለቁ ነው። አዲሱ የታላላቆቻችን የኔና ያንተ ታላላቆች በአብዛኛው አሉ ማለት አትችልም። አሁን አልቀዋል፣ የሉም። በጣም ጥቂት ናቸው። መርድ ከፍ ብሎ ትንሽ በጎልማሳነት ዘመን የሚበልጠን ነው። አሁን ያ ትውልድ እያለቀ ወደታች ያለው ነው የቀረውና አስኳል የነበረው ጥንስስ የነበሩት የሙያ ባልደረቦቻችን በማለቃቸው እያዘን ነው። በዚህ ደረጃ ለማስታወስ እድሉን ስለሰጠን እግዚአብሔር ያክብርልን። መርድ ቀደም ሲል እንደገለጥነው ጋዜጠኛም ዲፕሎማትም ነበር። አቶ መርድ፣ ጋሽ መርድ፣ ሁሌ ሳገኝህ በስልክም እንደማወራህ ነፍስህ በሰላም ትረፍ። እግዚአብሔር የልጁን የወዳጁን የፈቃደ ሥላሴን ነፍስ በሰላም በአጸደ ገነት ያኖሩልን። ለቤተሰቡ ለወዳጅ ዘመድ መጽናናትን ይስጥልን። አሜን። ከማሆ